ዘኢትዮጵያ ንጉስ ዳዊት እንደተናገረው እስመ ቅንዓተ ቤትከ በለዓኒ ይብሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ የዳዊት አምላክ የቅዱሳን አምላክ የሐዋርያት የነቢያት አምላክ ቸሩ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። እናታችን ሃይማኖታችን እመብዙሃን እመብርሃን የብዙሃን እናት ቤዛዊተ ዓለም ሰላም ላንቺ ይሁን። ቅዱሳን መላእክታን ሰባቱ ሊቀ መላእክት 99 ነገደ መላእክት 24ቱ ካህናት ሰማዕት እንደየክብራችሁ እንደየማረጋችሁ ሰላም ለእናንተ ይሁን። ዛሬ ለተቀኑ ጻድቁ አባታችን አቡነ ተክለ ሃይማኖት 24 ሐምሌ 24 2017 ነው። እግዚአብሔር እንግዲህ ክብር ለሚገባቸው ሁሉ ክብር ስጡላለን። እግዚአብሔር የወደዳቸውና የመረጣቸውን እግዚአብሔር አምላክ በእነሱም ደግሞ ልመናችንን ጸሎታችንን ይቅርታውን ሁሉ በእነሱ እንደሚቀበልልን እነሱም ደግሞ ለኛ እንደሚማጸኑልን እንደሚለምኑልን ይህችን ሰዓት ይህች ቀን ታላቅ ቀን ናት ብዬ ስለማምን ጸሎቴንም ልመናዬንም እስከዛሬ ድረስም ከዚች ከምድር እንግሊዝ ሀገር ጀምሮ እዚህ ድረስ የጻድቁ አባታችን የአቡነ ተክለ ሃይማኖት በረከታቸው ሳይለየኝ እሳቸውንም ርኩዝ አድርጌ ለምኜው አምላኬ ያሳፈረኝ ቀን አልነበረምና አሁንም በረከታቸው በሁላችን ላይ ይደር። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ ሰሃሊነነ ቅድስት የሚለውን ቪዲዮ በቁጥር 48 ቀን ናቁ ተለቋል ማለት ነው። እንግዲህ እውነት ነው ሰሃሊነነ ቅድስት ልንል እንደሚገባን ለምኝልን ቅድስት ሆይ ለምኝልን ወደ ፈጣሪ እንድትለምንልን ወደ ልጇ እንድትማጽንልን ነው። ዛሬ ብዙዎቻችን ምርኩዞች የምናረጋቸው ተስፋ የምናረጋቸው እንዴት ነው አንድ የሆነ የስጋ ነገር ስንፈልግ እኛ እዛ ሰዎች ጋር ገብተን ለማስፈጸም ሲያቅተን ሰዎች ልከን ወይም የቅርብ ሰው የሚያውቃቸው ወይም በዛ በስራ ዙሪያ በኩል ያሉ በዘመድ አዘመድ ተብለው የሚፈልጉ ብዙ አሉ። እባክህን ከሌን ለምንልን፣ እባክህን እስቲ ከሌን ጠይቅልን እዛ ስራ እንድንገባ፣ እባክህ ከሌን እስቲ አነጋግረው እንደው ልጄ ስራ አጥ ሆኗል እንደው ተብሎ ብዙ ነገር ይባላልና እኔ ደግሞ ጻድቁ አባታችን አቡነ ተክለ ሃይማኖትን ጻድቁ አባቴ አቡነ ተክለ ሃይማኖትን የጸሎት አልችልም እርዱኝ ይላቸው ነበር። ለፈጣሪ እንዴት ነው የሚመሰገነው እንዴትስ ነው የሚለመነው ብዬ እላለሁና የአብርሃም አምላክ ራሱ ውስጥ ያዘንብብኝ ነበር። ይሄንን ስጠይቅ አፍሬ አላቅም። ከዚህ በፊትም እንደተናገርኩት እህተ ማርያም ፈጣሪ የጠየቅሽውን ሁሉ ያደርግልሻል ጠይቂው ብለው ያበሰሩኝ አባት ናቸው ብዬ ብዙ ጊዜ ተናግሬያለሁና እዛ በምድር እንግሊዝ ሀገር ላይ ማለት ነው። እና ብዙ ጊዜ እሳቸው ቀን ሲሆን በአንድ እግሬ ቆሜ አቡነ ዘበሰማያት ደግማለሁ። የእሳቸው ቀን ሁሌ ማለት ነው።
ይሄንም ማደርግበትም እንዳልኳችሁ ብዙ የጸሎቱም ዕውቀቱ ኖሮኝ አይደለም ስጀምረው መጀመሪያና ባንድ እግራቸው ቆሞ ፈጣሪ ለምነውታልና እርሶን የተለመነ አምላክ እኛንም ይለመን በማለት እስቲ ደግሞ እሳቸው ባንድ እግር ቆሞ እስቲ እንዴት ይጸልያል እስቲ አቡነ ዘበሰማያት እስቲ አንድ ሰው እንኳን ከዚህ በፊትም በርግጥ ተናግሬው አውቃለሁ በ24 ልክ የተክለ ሃይማኖት ለት ባንድ እግር ተቆሞ አቡነ ዘበሰማያት ባንድ እግር ለምሳሌ በቀኛችን ቆመን ከሆነ ጀምረን እስቲ ለመጨረስ እንሞክር እንዴት ከባድ እንደሆነ ማለት ነው እና ያንንም ለማየት ስል ነው እስቲ ምን ያህል ጸናለሁ ባንድ እግር ቆሜ ምንም ነገር ሳልደገፍ እስቲ ብዬ ሞከርኩትና በጣም ከባድ ነበር አሁንም ከባድ ነው ከልብ ካሉት ጸሎቱን ማለት ነው አቡነ ዘበሰማያትን ብቻ በቃ አቡነ ዘበሰማያትና በሰላም ቅዱስ ገብርኤል ሚላውን ለመቀጠል በጣም ይከብዳል ባንድ እግር ቆሞ ለመጸለይ ማለት ነውና በዚህ አደርግ ነበር አሁንም ድረስ አደርጋለሁ ዛሬም ደግሞ እንዲቹ ለሊት ላይ ባንድ እግሬ ቆሜ አቡነ ዘበሰማያት ብያለሁ በፊት እኔና ከንፈ ገብርኤል መልካ ተክለ ሃይማኖትን ስናነብ በአንድ እግር እየቆምን ነበርና ብዙ ሰዓት መቆየት አንችልም የለዋወጥን ነበር ምን ቆመው በአንድ እግር መቆም ያቅተናል ማለት ነው እና እሳቸውን የተለመነ አምላክ እሳቸውን የሰማ አምላክ እግዚአብሔር እሳቸው ሰለቸኝ ሳይሉ ደከመኝ ሳይሉ እንግዲህ ያንን ጸሎታቸውን ተቀብሏል የአብርሃም አምላክ እንግዲህ እኚህ አባት ደግሞ ኢትዮጵያዊ ናቸው ምን ያህል መታደል ነው ማለት ነው ይሄንንም 6 ክንፍ ሲያጎናጽፋቸው እግዚአብሔር ዝም ብሎ እንዳልሰጣቸው ማለት ነው ጸሎታቸው ከልብ ነው እግሬም እንደዚህ ሆነ አካሌም እንደዚህ ሆኖ ብሎ ሳይሆን እያመሰገኑት ፈጣሪን ምን ያህል በጸጋ የተሞሉ አባት እንደነበሩን ማለት ነው ዛሬ ስንቶቻችንን አይደለም አቡነ ዘበሰማያት ለማለት አማተበን እንኳን በፊታችን ላይ የቀረበውን ማዕድ ለመብላት ስንቶቻችንን ጊዜ ያለን ፈጣሪን ለማመስገን ማለት ነውና በእነዚህ አባቶች ነው ኢትዮጵያ እስካሁን ድረስ ተጠብቃ ያለችውና ማን ነው የሚቀጥለው የሚለው ነው ማን ነው የሚቀጥለው የነዚህ ቅዱሳን አባቶችን ስራ ማን ነው የሚቀጥለው የሚለው ነገር ነው እና ንጉስ ዳዊት እንግዲህ ባለፈው እንደተነገርኩት ከዚህ በኋላ ርዕሶቼ በግዕዝ ነው የሚሆኑት ጽፈቶቻችን እንግዲህ የጥንት የራሳችን ቋንቋ የነበረው ግዕዝ ነው የሚሆነው ባለችው መሰረት ሰሃሊነነ ቅድስት የሚለው ያው በግዕዝ ነው ቅድስት ሆይ ለምኝልን ይሄ ደግሞ እንግዲህ እስመ ቅንዓተ ቤትከ በላአኒ ይላል ንጉስ ዳዊት የቤትህ ቅናት አቃጠለኝ ነው የሚለው እኔም ራሴ እየጎበስኩ ነው ግዕዟን ደምን እየተንደፋደፍኩ ማለት ነው ሰው ሀገር ላይም ተኬዶም ተለምዷል እንኳን በራሳችን ፊደል የተጻፈውን ነገር እየቀጣጠምን ማንበብ ማለት ነው እና አንዳንዶቻችሁ ከዚህ ከመልእክቱ ላይ የመጣልኝ ነው በተለይ አሁን ወደ ግዕዝ ትምህርት ልንገባ ነው ግዕዝ ቋንቋ ልንማር ነው የሚለው ነገር ሲመጣ እንደገና ማህበርተኛውን በግዕዝ ማንበብ ጀምሩ የሚለው መመሪያ ሰጥቼ እንዴት እንችላለን እንዴት ይቻላል ይከብዳል ብለው ብዙ ሰዎች ተናግረዋል ሰው ሀገር ላይ በችግር ስንቶቻችን ስንት የባዕድ ሀገር ቋንቋ ለመድን እነዚህ ምናያቸው ፊደላት እኮ የራሳችን ናቸው ግን ብዙ ጊዜ እነዚህ አንዳንዱ ፊደላት በግዕዝ ላይ ያሉት ብዙ ጊዜ የማንጠቀምባቸው ፊደላት ሆኖ እንጂ የራሳችን ፊደላት ናቸውና ጊዜ ይፈጅብናል ብለው ያሉ ሰዎች አሉ ይሄንን ስናነብ አሁን ውዳሴ ማርያምን በግዕዝ ምናነብ ከሆነ ጊዜ ይፈጅብናል የተባልኩት ነገር አለ ቀደም ብሎ መነሳት ቀደም ብሎ ተነስቶ የዘውትር ጸሎትና ውዳሴ ማርያምን ማንበብ ማለት ነው እና ሌላው ያስፈልግም ወይ ነው ወይ የምትዩ ተብያለሁኝ እኔ ያስፈልግም አልተባልኩም የተባልኩት ምንድነው ወደ ቀድሞ ነገር መመለስ እንዳለብን ነው አዎ ግዕዙን ማንበብ እንዳለብን መሰረታችን ግዕዝ ነው አለቀ 4 ነጥብ
ግዕዙ ስለሆነ መሰረታችን ወደ ግዕዙ ነው። ጻድቁ አባታችን አቡነ ተክለ ሃይማኖትም በግዕዝ ነበር የሚደግሙት፣ በግዕዝ ነበር የሚጸልዩት። ይሄንን ነው የማውቀው እኔ። ሲያወድሱትም በግዕዝ እንደሆነ መብርሃንን ሲያመሰግኗትም በግዕዝ እንደሆነ ነው የማውቀው። እና ይህ አማርኛ ነገር ከሆነ ጊዜ በኋላ መጥቷል እና ወደ ቀድሞ እንመለስ ማለት እንግዲህ ሁላችንንም ጥንት የነበረችውን እንግዲህ በቤተ ክርስቲያን ተደብቃ የነበረችውን ተቀምጣለን የነበረችውን እንድንጠቀምባት ማለት ነው። እና አንዳንድ ሰዎች ይሄንን ጥያቄ ሲጠይቁ እንዴት በግዕዝ ብቻ ትናለሽ እኛ አይሆንም አንችልም ያሉ፣ ካልቻላችሁ አልቻላችሁ ነው እንግዲህ። ከልብ ካለቀሱም ባይገድም ነው የተባለውና መዳን ከፈለክ ቋንቋን የምትፈልግ ከሆነ ግዕዙ ደግሞ የመላእክት ቋንቋ ነው። የመላእክት ቋንቋን ያንን የመሰለ ነገር እኛ በጭንቅላታችን መመዝገብ ካቃተን በቃ እውነትም ደካማዎች ነን። የሰው ሀገር ለራሳችን ለኑሮ ስንል ማለት ነው ስራም ሰርተን ለመብላት ስንል እንጀራ እናገኝበታለን ብለን ለምንለው ነገር ደፋ ቀና ብለን ቋንቋውን ለምደን አውቀነዋል። ስለዚህ ይሄ የግዕዝ ነገር አንዳንድ ሰውን ጭንቅላቱን እየፈተነው ነውና ምንም የሚከብድ ነገር የለም። ካከበዳችሁት ይከብዳል። ቅልል አድርጋችሁት ጸሎት እያደረጋችሁ ወላዲት አምላክ ጭንቅላቴ ውስጥ እንዲገባ አድርጊ ይበሏት። ብዙ ጊዜ ደግሞ እንደዚህ ነገር የሚያካብድብን አጋንንት ነው። ወደ እውነተኛው ነገር ስንመጣ እንዳንቀበለው ያደርገናል። እውነት አሁን ግዕዙ ላይ ያሉት የምስጋና ቃላቶች ስንላቸው አፋችን ሁሉ ይተሳሰራል። ትክክለኛው ስለሆነ ማለት ነው። ያጠግባል፣ ያረካል። በቃ ትክክለኛ የክርስቲያን ልጅ እውነት በክርስቶስ ክርስቲያን የሆነ ሕዝብ እንግዲህ ግዕዝን ማወቅ አለበት። ክርስቲያን ነኝ ብሎ ያለ ማለት ነው። አሁን ሁሉም ክርስቲያን ነኝ ነው። ወላዲት አምላክንም የካዳት ክርስቲያን ነኝ ነው የሚለው። ግን ወላዲት አምላክ የተካደችበት ቦታ ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አይቆምም፣ መላእክቱም አይቆምም። የሰይጣን ጋጋታ ነው የሚቆመው። እናቱን ክዶ አምላኬ ቢሉት አይሰማቸውም፣ አይሰማቸውም። ውሸት ነው፣ የለም፣ በአዳራሽ ውስጥ የለም። ክደው የሚያስክዱ ከሃዲዎች ናቸው። እነሱ የሰይጣን ጭፍሮች ናቸው። ስለዚህ ይሄ የግዕዝ ቃል ምን ያህል በውስጣችን እንደሚዘንብ ማለት ነው ስንለው እኔ አሁን ይሄንን ቃል እንግዲህ ትእዛዝ ስለተሰጠኝ ከእንግዲህ በኋላ ርዕሶቹ በግዕዝ ነው ተብያለሁ። ስለዚህ በግዕዝ ነው ለማለት የምፈልገው። አሁን አንዳንዶቹ እህተ ማርያም ለምንድነው እንግሊዘኛ እንኳን ጣል የማታረገው? ለምንድነው እንግሊዘኛ ማታወራ? እኔ አልፈልግም እንግሊዘኛ። አይገርምም? በቃ አልፈልግም። ካልፈለኩስ በግድ ነው እንዴ? አላወራም። ምን ጠቀመ? እንግሊዘኛ ተወርቶ ምንድነው እሱ? ምን ለውጥ መጣ? ዛሬ ተማሪ የተባለው ሰው ብያለሁ ከዚህ በፊት እንግሊዘኛ ካልደባለቀ ተማሪ አይባልም። በቃ እኔ የተማርኩ አይደለሁም። የተማርኩ ስላልሆንኩኝ እኔ እንግሊዘኛ ማውራት አልፈልግም። ወደ ነበርኩበት ወደ ጥንቲቷ መመለስን ነው የምሻው ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት እግዚአብሔርን ሲያመሰግኑ እኮ ደከመኝ ሰለቸኝ አይሉም። ይህችኑ ግዕዝ እያያዙ ለሱ ያነበንቡለታል። እና እኛ በዚህ ትውልድ ያለን ዛሬ እግዚአብሔርን ለማመስገን ለምን በግዕዝ ይሁን ትላለች ተማሪያም። አሁን ደግሞ መጽሐፍ ቅዱስ ሻረች አሉ። ሲጀመር መጽሐፍ ቅዱሱ ትክክል ነው? በትክክል የተመዘገበልክ ምን ማስረጃ አለ ትክክል መሆኑና ለመሆኑን? አሁን ከኔ ጋር ሙግት ሳይሆን ያንን መጽሐፍ ቅዱስ እንግዲህ ጸሎተኛ ነን ብላችሁ የምትሉ እግዚአብሔር ከኛ ጋር ነው ብላችሁ የምትሉ ለምንድነው ተንበርክኮ መጠየቅ እግዚአብሔርን የፈራችሁት? መልሱ ምን ይሆናል ብላችሁ ነው የሰጋችሁት? በቃ እውነተኛ የክርስቶስ ልጆች የሆነ አምላኩን ተንበርክኮ ይጠይቃል። መልስ ማግኘት አለበት። መልስ ማግኘት አለበት። እግዚአብሔር እኛ እያወቅን እንድንጠፋበት አይፈልግም። ይመራናል። ወደ ቀጥተኛው ነው ወደ ትክክለኛው መንገድ ይመራናል። አሁንም ሁሌም እናገራለሁ በይ የተባልኩትን ነገር ወላዲት አምላክ እመብዙሃን የማትጠራበት ቦታ ላይ ልጇ አይቆምም ብለሽ በይ። አልቆምም ብሏል የአብርሃም አምላክ። አልቆምም።
በዛ ቦታ ላይ ወላዲት አምላክን ክደው የሚቆሙ አህዛቦች ናቸው። አህዛብና መናፍቃኖች ናቸው። እናቱን ካዱ ማለት ሰይጣን ነው እናቱን የሚክድ። ሰይጣን የሰይጣንም ሰይጣን ነው። እናትነቱን የሷን እናትነት እሳተ መለኮት መሸከሟን የካደ ሰይጣን ነው። የሰይጣንም ሰይጣን ነው። ዛሬ በየአዳራሹ እኔ ከዚህ በፊትም ተናግሬዋለሁ። እያንዳንዱ አዳራሽ ይሄ መናፍቅ አዳራሽ ማለት ነው ጴንጤ እንዳትይ ተብያለሁ። ይሄንን እያንዳንዳችሁ የተዋህዶ ልጆች መዝግቡት ጭንቅላታችሁ ውስጥ ማለት ነው። ጴንጤ እንዳትይ ያለች ምን ልበሳት? መናፍቅ በይ ነው የተባልኩት። መናፍቅ። ሌላውን ደግሞ አህዛብ በይ ያለች አለቀ። ከክርስቲያን ውጪ መናፍቅና አህዛብ ነው ያለው። ክርስቲያን ደግሞ ሲባል እኛ መናፍቆች እነሱና እኛ በኢየሱስ ነው የምናምነው እኛ ክርስቲያኖች ነን ይላሉ። አይደለም። ያመነ የተጠመቀ ይድናል ይላል። እናንተ መቼ አመናችሁ? አላመናችሁ። እናትነቷን ክዳችኋታል። ድንግልናዋን ክዳችኋል። አትቆምም። መንፈስ ቅዱስ አይቆምም እዛ ቦታ ላይ። እናቱን ሙልጭ አድርጋችሁ እየሰደባችሁ እናቱን ጥርግ እያረጋችሁ ከሱ እያወጣችሁ በዛ አይነት እኮ እናታችሁን አታከብሩም ማለት ነው። እናንተ ለእናታችሁ ቦታ የላችሁም ማለት ነው። እግዚአብሔር ግን እሱ አክብሮ ሊያሳየን እኛን ሊያስተምረን ያደረገው ነገር አለ። የመናፍቅ እምነት በየአዳራሹ የክህደት አስተምሮ ነው ያለው። ክህደት በዛ ቦታ ላይ ኢየሱስ አለ ይላል። አረ ኢየሱስ ክርስቶስ የለም፣ የድንግል ማርያም ልጅ የለም። ደግሞ ማን ነው አማላጅ ያለው? ሎቱ ስብዓት። በጣም ያልነቃ ህዝብ ዛሬ በአዲስ አበባ ላይ በጣም የሚታየው ሰሞኑን ማለት ነው ጉድ ነው። መናፍቃን እየወጡ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ጌታ መሆኑን ዛሬ ነው እንዴ እናንተ ያወቃችሁት? የጌቶች ሁሉ ጌታ ነው፣ የነገስታት ንጉስ፣ የስጋም የነፍስ ፈጣሪ ነው። በሚደንቅ ሁኔታ ሰሞኑን አዲስ አበባ ላይ በጣም የባሰበት ሆኖ ተገኝቷል። የክህደት አስተምሮ፣ የክህደት መንፈስ፣ የሰይጣን መንፈስ እየረጩ ማለት ነው። ዛሬ ባለፈውም እንደተናገርኩት ቅድምም እንደጀመርኩት እያንዳንዱ የመናፍቅ አዳራሽ ከዚህ በፊት ተናግሬዋለሁ። 10 ምናምን ቪዲዮዎች ላይ ቁጥር 10 ምናምን ላይ ተናግሬዋለሁ። የመናፍቆች አዳራሽ የአንድ ባለስልጣን የገበያ ማዕከል ነው። የገበያ ማዕከል ነው። ከዛ የሚያገኘው አለ፣ በገንዘብ የሚያገኘው አለ፣ ህዝቡን በመቆጣጠር የሚያገኙት አለ። እግዚአብሔር አምላክ ይህንን የምንፍቅና መንፈስ በአብርሃሙ ሥላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ይሰርልን፣ ወደ ሲኦል ይክተትልን፣ ለዘላለም ሲኦል ይሰርልን። እናቱን የካደ እናትነቷን ምልጃዋን የናቀ መቼም ክርስቶስ አይቆምም። መቼም አይቆምም። አይቆምማ፣ አይቆምም። ዛሬ መጽሐፍ ቅዱሱ ላይ እየተቆራረጠ እየተሸራረፈ ለሰው ልጆች እንዲመች እየተባለ የእግዚአብሔር ሕግ እየተጣሰ ይሄው የምንፍቅና መንፈስ በአዲስ አበባ በኢትዮጵያ ላይ እየተረጨ ነው ያለው። ህዝብን ማደንዘዣ ማለት ነው። ግን ብዙ አይሄዱ። ልንገራችሁ እናንተ አሁን በየፓስተር ነን ተባዮች ማለት ነው በየአዳራሹ ያላችሁ ህዝቡን እያመሳችሁት ያላችሁ የርኩስ መንፈስ እየረጫችሁበት ያላችሁ ማለት ነው። የትም አትደርሱ። ትንሽ ጊዜ ነው የምትጨረጨሩት፣ ይቆማል። ይቆማል። አይኑ ህዝቡ ይገለጣል። ምንድነው ያለው ጉድ ተብሎ ይባላል። አንዳንዱም ለጥቅም ነው፣ ያው የኑሮ ነገር ስለጨነቀው የገንዘብ ነገር ነው እንጂ እውነት አምኖበትም አይደለም እዛ ቦታ ላይ የተገኘው። ግማሹ ብር እየተከፈለውና ታገኝ እዛ አዳራሽ ተብሎ ነው። እናንተ እውነተኛ ክርስቲያን ብትሆኑ መጽሐፍ ቅዱስ እውነትን ካመናችሁበት ትክክል ነው ብላችሁ ካመናችሁበት በቁጥር አይደለም ክርስትና፣ በእምነትን እግዚአብሔርን በማመን እንጂ። እግዚአብሔር በብዙዎች በበዙት አይደለም የሚመጣው፣ ባነሱት መሆን እንዳለበት ወቁ። ዛሬ አዳራሹን የምትሞሉት ብር እየከፈላችሁ ኪስ እየሞላችሁ
ሽቶ አፍተር ሼቫችሁን እየተቀባችሁ ሴቶቹን እንዲሳቡ ይላችሁ እያደረጋችሁ እስቲ አዳራሹን እዩት እንዴት እንደሚያስጠላ ማለት ነው። እኔ አይኔ የሚያየው የአጋንንት ማዕት ነው የሚያየው። እዛ መድረክ ላይ አውጥቶ ኢየሱስ ይላል። እዛ መሃል ስንት እየተከተለተለ ማለት ነው። አንድ ይጩፋ ላይ ያየሁት ማለት ነው። ያው እኔ እግዚአብሔር አምላክ ሲፈቅድ ብቻ እንዳልኳችሁ ማየውና እዛ ይጩፋ ላይ አንዷን አጋንንት ያወጣላት ይያለ ማለት ነው። እኔ ይሄ ስጦታዬ ነው አያለሁ በቃ መንፈስ ያወጣላት ነው። እንግዲህ እናንተ የምታምኑት ማለት ነው መንፈስ እየወጣ ነው ብላችሁ ነው የምታምኑትና ልክ እንደዚህ በሚያረጋት ሰዓት ወደቀች። ስትወድቅ አጋንንቱን ፍለጋ ነበር እኔ የቱ ጋር እንዳለ ማለት ነው። እዛው ቆሞ ነበር። እዛው ቆሟል። እነዚህ ምታሃተኞች ብዙ ጊዜ ምንድነው የሚያረጉት መሰላችሁ? እነዚህ አውደ ነገስት ምናምን የሚያነቡት ፈወሰን ይሉና በሚገስጹት ሰዓት ምንድነው የሚያደርጉት? ወደ ሲኦል ውረድ አይሉት፣ ወደ መጣህበት ሂድ ይባላል። ወደ ሲኦል ውረድ ካሉት ገለባብጦ ያስቀምጣቸዋል፣ ከታትፎ ያስቀምጣቸዋል። ጓደኛቸው እስከሆነ ድረስ ተነጋግረው እስካደረጉ ድረስ በውላቸው መሰረት እሱ ያላቸውን ነው ማድረግ የሚችሉት። በቅዱስ ሥላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም ሲኦል ታስረሃል ብለው ማለት አለባቸው። ይሄን ቃል ለዘላለም ሲኦል ታስረሃል መባል አለበት። እዛው አጠገቧ ቆሟል። ይህ ተብዬ ነው እንግዲህ እኔ የአምላክ እርዳት ይሄ ባየት አለብሽ መስክሪ ተብዬ ማለት ነው። እዛው ቆሟል። የወንድ አጋንንት ነው እንግዲህ ያው እነዛ ቦዲጋርድ ናቸው የሚባሉት ምንድነው የሚባሉት? ሱፍ ለብሰው እንደዚህ አብረውት ከጎኑ የቆሙት እነሱ ላይ ራሳቸው የተሸከሙት ጉድ አይደለም። ያ መንፈስ የት ነው የሚሄደው? ቀጥታ ህዝቡ ላይ ነው የሚረጨው። ከሴትዮዋ ወጥቶ ቀጥታ ሰዎቹ ላይ ነው ቁጭ የሚለው። ለምን ሲኦል ግባ አላለውም? ሲኦል ግባ ካለውማ ያን ማዕረግ የሰጠው ራሱ ሰይጣኑ ስለሆነ ገልብጦ ያስቀምጣል። ስለዚህ እኔ ያየሁትን አጋንንት ከሰውነቷ ላይ ወጥቶ ቆም አጠገቧ አላሰናበተውም። ሲኦል አልገባም። ምክንያቱም እዩ ጩፋ ስልጣን የለውም እሱን ሲኦል ለመላክ። ስልጣን ያስፈልጋል አንድን አጋንንት ወደ ሲኦል ለመላክ። ስልጣን ከሌለው አይችልም። የአብርሃም አምላክ ለሐዋርያቶቹ አልሰጠም እንዴ ስልጣን? ሰጥቷቸዋል እኮ። ማንም ተነስቶ እኮ አጋንንትን ጠርቶ ሲኦል በጥፊ ያጮላሃል፣ ይዘርርሃል። አራ ስንቱን በቦክስ አጣሟቸው፣ ስንቱ ግራ ቀኝ ጎናቸውን አጣሞ እያሸናከለ የሚሄዳል አይደለም እንዴ? አይቻልም። ሰይጣኑን እንደዚሁ ልታዙት አትችሉም። ለእግዚአብሔር አልታዘዝ ያለኮ አጋንንት ነው። እኛ ማንንና ነን እንዴት የሚታዘዘን? የተፈቀደለት የአብርሃም አምላክ ያዘዘው። ካዘዘውም ማለት ያለበት ይህንን ቃል ተናግሮ ወደ ሲኦል ውረድ ለዘላለም ታስረሃል ማለት አለበት። ያንን ካላለ እዛው ነው ያለው። ከዛ ቀጥታ ተነስቶ ሰው ላይ ነው የሚመረገው። ከዛ ሴትዮዋን በሁለተኛው ቀን እንደገና ሄድና ይዋሃዳታል፣ ችግር የለውም። ብቻ ከዛ ቦታ ላይ ይነሳና ቦታ ይቀይራል። ሌላ ነገር የለም። ለምን ሲኦል ውረድ አላለውም? እዩ ጩፋ ደግሞ ሲኦል ውረድ ለማለት ስልጣን የለውም። እንግዲህ ስልጣን ያስፈልጋል። ከአብርሃም አምላክ መሰጠት ያስፈልጋል። ማንህ እናንተ ሲኦል እኔን ትለከኛለህ ነው የሚለው ያጋንንት። ከዛ ሰው ላይ ግን አንስቶ እንዳልኳችሁ እነዚህ አውደ ነገስት ሲያነቡ ከዚህ በፊት የነበሩ አባቶች አሁንም አሉ። ወደ መጣህበት ሂድ ይሉታል። እንደዛም ማለት ምንድነው? ሰው እንደላከባት ወይም ሰው እንዳደረገበት የታወቀ ነው። ስለዚህ ቀጥታ ወደ መጣበት ነው የሚመልሱት እንጂ ወደ ሲኦል የመላክ ስልጣን የላቸው። ይደፋቸዋል።
ይዘረራቸዋል። ህዝብ እንኳን ይሄን ለይቶ መጽሐፍ ቅዱስ እንኳን አታነብም። እያንዳንድ መጽሐፍ ቅዱስ ታውቂያለሽ? መጽሐፍ ቅዱስ ግለጥና አንብብ። እያንዳንድ አይቻልም እንዴ! ቅዱስ ሚካኤል እኮ ከሱ ጋር ስንት ውጊያ አድርጓል። ጨዋታ ነው እንዴ? ዛሬ የሰው ልጅ እንዴት በሰይጣን እንደዚህ ተያዘ? የእግዚአብሔርን ሕግና ሥርዓት ስለጣሰ ነው። ዛሬ እኮ ቆሞ መፈወስም አያስፈልግም እኮ ነበር። አያስፈልግም። ሕግና ትእዛዙን አንድ ሰው ከፈጸመ ሰይጣንም ከሱ ይሸሻል፣ ይርቃል። ይሸሻል፣ ይርቃል። አንድ ሰው ሳይጸልይ ሳይሰግድ ንስሐ ሳይገባ እግዚአብሔር ከማይወዳቸው ነገሮች ነፃ ሳይወጣ መንፈሱን ተሰናበት ጨዋታ ነው ያስከው። መጽሐፍ ቅዱስ ይላል ላንተ ያልተገዙትን እንደ ዳቦ ፍርፋሪ ለልቀም ብሎት ጠይቆ ተሰጥቶታል። ያም ምሳሃል ብለሽ በያቸው ያለች እናንተ እንኳን በካራቴ ልትመቱት ማለት ነው። እንደዚህ እንኳን እጃችሁ ልጅ የትኛው እጃችሁ ነው? እጃችሁ ላይ ያለውን አስማት የአብርሃም አምላክ ዱቄት ያርገው፣ አመድ ያርገው። እኔ በእውነት ሰሞኑን በጣም በህዝቡ እያለቀስኩ ነው ያለሁት ውስጤ። በዚህ በአዳራሽ ውስጥ ስንት ህዝብ እያለቀ ነው። የስንት ሰው መጫወቻ፣ ህዝቡ መጫወቻ ነው የሆነው። በቃ እቃቃ ጨዋታ። ተውከናል ኩት የአብርሃም አምላክን ትተህናል ነው ያልኩት። ተመልከተን የአብርሃም አምላክም ብዬ ጠይቅ ያለው አንድ ልጆችህን ተረከብን ያልኩት። ከኢዩ ጩፋ ልጆችህን ተረከብ፣ ከእስራኤል ዳንሳ ተረከብ ልጆችህን፣ ከፓስተር ዳንኤል ልጆችህን ተረከብ። ኧረ ስንት ናቸው? ከነሱ ልጆችህን ተረከብ። የሃይማኖት አባትነን መሪነን ከሚሉ የሰይጣንን ስራ ከሚሰሩ ልጆችህን ተረከብ። ሁሉንም ከፋፍለው ይዘውታል። ለምን? መንግስተ ሰማያት ህዝብ እንዳይገባ ሰይጣን ከፋፍሎ አስቀምጧቸዋል። በጭራሽ አዳራሽ ውስጥ መንፈስ ቅዱስ የላቸው። ውሸት ነው፣ የለም። ወላዲት አምላክ መጀመሪያ ወላዲት አምላክ የሚያስክድ ሰይጣን ነው። እመብርሃንን የማይቀበል ብዙ ጊዜ በጸበል ቦታዎች ላይ አይታችሁ ከሆነ የሚሳደብ አለ። የሚሳደብ እመብርሃንን የሚሰድባት እሱ የነሱ መንፈስ እላያቸው ላይ ተዋህዷቸዋል። ኢየሱስ ጌታ ነው የሚሉት። አረ አማላጅ የምን አማላጅ? እናንተ ራሳችሁ ማታቁ ምድረ ጥቅመኛ ገንዘብ መሰብሰብ ብቻ። ወላዲት አምላክን ተክዶ የትም አይደረስም። የክህደት መንፈስ ከሃዲዎች ናቸው። በዛ አዳራሽ ላይ ህዝቡ አይኑ አለመገለጡ እጅግ አስደንቆኛል። ወጥቶ ቆመ፣ እሷ ጋር ቆመ፣ ከኋላዋ ቆሟል። ምን ቦዲጋርድ ነው ብራብር ቢልቱ እነሱ መሃላቸው ቆሟል። ከዛ ቀጥታ ህዝቡ ላይ መመረግ ነው። ምንድነው ችግሩ? አሁን ህዝቡ እዛ አዳራሽ ላይ ያለ በአብርሃሙ ስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም ቢባሉ እኮ እዩ ጩፋ ሳይቀር ይዘረራል። እስራኤል ዳንሳ አረ ስንቱ ስማችሁ ደግሞ እኮ የሚገርም ሆኗል። ሱፋችሁን አሳምረውላችሁ ቆንጆ ኢትዮጵያዊ ተፈልጎ መጽሐፍ ቅዱስ ይሰጣል። በል ኢየሱስ ጌታ ነው ብለህ በሌላ አፍተር ሼቭን ይቀባውና በቃ እንዲህ ነው ያለው። ድራማ እየሰሩ ቅዱስ ሚካኤል ሳትናኤልን ሲጥለው ወደ መሬት ላይ ባንዴ እኮ አላሸነፈው። እግዚአብሔር ኃይል ሲሰጥ ነው ቅዱስ ሚካኤል የጣለው። አንተ ማንነህና ነው እንዴት በምን ኃይልህ የምትጥለው? እሱ በየትኛው ኃይልክ? ጭፈራ የሚጨፍረው ሰይጣን ነው። ጭፈራ የሚጨፍር ሰይጣን ነው። ዳንስ እየደነሰ እንደዚህ አይነት ክርስቶስ በእንደዚህ መልኩ አይደለም። ወላይተኛ እየተጨፈረ እየተደነሰ አረ እግዚአብሔር አይቆምም በዛ ቦታ ላይ። አረ ህዝብ ንቁ ከተኛችሁበት። አሁን እኮ የህዝብ ብዛት ቁጥር መያዝ አይደለም ምን ያህል ህዝብ ዳነ በሉ።
ምን ያህል ብዛ አዳራሽ ውስጥ እግዚአብሔርን እውነት አወቀ? ህግና ስርዓትን ምን ያህል አወቀ? እስቲ ጠቅላላ አዳራሹን ማለት ነው በቀለም የተጠለቀለቀች አርቲፊሻሏን የተሞላች አርቲፊሻል ነገር ላይ እንዴት ጌታ ባርኮኛል ይሄንን ጸጉር እግዚአብሔር ነው የሰጠኝ ወይገሽን ቀጥለሽ ነው እግዚአብሔር የሚሰጠሽ? መጀመሪያ ምን እግዚአብሔርን አመሰገንሽ ለሰጠሽ ነገር? ግማሹ እዛ አዳራሽ ውስጥ የነበረው ወንዱ ሴት ፍለጋ ሴቱ ወንድ ፍለጋ ነው የሚታዩት። ባለስልጣኑ ደግሞ ያው ህዝቡን ማደንዘዝ ነው ለመግዛት። ከዚህ በፊት ተናግሬያለሁ። ያለፈው አመት ወዲያ ከዛ በፊት ይሄ መንግስት ህዝቡን ለመግዛት በታሪክ ለመጀመሪያ ጊዜ ማለት ነው ኃይለ ሥላሴም አልተጠቀመም መንግስቱም አልተጠቀመም። በታሪክ ለመጀመሪያ የኢህአዴግ መንግስት 6 አይነት መተት ህዝቡ ላይ ተጠቅሞ ነበር ሲገዛ የነበረው። ገፎልሃል በማ በወላዲት አምላክ ምልጃ 6 አይነት መተት። ከየት ነው የተሰራው? የሱዳን መተት። ለምን? ህዝቡ ጸሎት አያውቅም። በምን ገባ? በጥቅም በመተወድ እናንተ ጎደለን ወይም ደግሞ ይሄ የስጋዊ ጥቅማችንን የሚያሟሉ ነገሮች ላይ በዛ ገባ። እኔም እናንተም ጥቅመኞች ነን። የስጋ ጥቅማችንን ነው የምናሳድደው። ዛሬ ሊስትሮ ራሱን እንኳን በዛ በሚሰራበት ቦታ ላይ ይሄ የኢህአዴግ መንግስት እንዴት እንደያዛቸው ማለት ነው። ስለላ ስራ ሊሰሩ ብር ይሰጣቸዋል። 100 ብርም አይሞላም። ከዛ ያነሰ ብር ሰጥቶ ያቺ ብር መተት አላት። ሰው ጸሎት ስለሌለን እምነት ስለሌለን ታስረን ቁጫለን። ያችን ብር አገኘን ብለን ኪሳችንን እንከታለን። ከዛ ያዝነው በረከት ድርቆሽ ያደርገዋል ያዝነውን ሁሉ። እሱም ብቻ አይደለም ማፍዘዝ ድንዝዝ ማድረግ። በቃ ለታሪክ በኢትዮጵያ ላይ ለታሪክ ስንት መንግስት መጥቶባት ሄዶባታል። ስንት ነገስታቶች ገዝተዋት ሄደዋል። ይህ መንግስት ግን የመጀመሪያ ነው። 6 አይነት መተት የመለስ ዜናዊ መንግስት 6 አይነት መተት ተጠቅመው ነው ህዝቡን ሲገዙት የነበረው። ይሄሳ ምንድነው ለሚባለው? ይሄ ደግሞ የምንፍቅና የክህደት አስተምሮ ነው ያለው። ውሸት ነው። የለም ኢየሱስ ክርስቶስ ከናንተ ጋር ውሸት ነው። የለም ዋጥ አርጓት። ይሄን ቪዲዮ ማየት የሚፈልግ ያያለ ያልፈለገ ጥርግ ብለውጣ። ልክህን ነግርክ የለም እንደዛ እየተለቀለቅሽ ግማሾቻችሁ ሎቶ ስባት እኔ አዳራሽ ውስጥ ቆሜ የእያንዳንድሽን ምን እንደምታስብ ይዛ ነግርሻለሁ። ጠንቋይም በይ እዛ አዳራሽ ላይ ነግርሻለሁ ምን እያሰብሽ እንደመጣሽ። አሁንም ክርስትና ቁጥሩ ስለበዛ አይደለም። አይገርማችሁም? አይደለም። መጽሐፍ ቅዱስ እናውቃለን ብላችኋል። ቁጥር ስለበዛ አይደለም። እግዚአብሔር በትንሽ ቁጥር በትንሽ ሰዎች ነው የሚመጣው። ራሳችሁን ከፍ ታድርጋላችሁ። በቃ ኢትዮጵያን ለመቆጣጠር ነው። አትድከሙም። በጭራሽ አይሆንም። የወላዲት አምላክ አስራት ሀገር አትታሰብም። አዎ ብዙ ባለስልጣኖች ከናንተ ጋር ናቸው። ጥያቄ የለውም። በጣም የሚገርመው ነገር ማን ነው የሚሉት? ይሄ ዶክተር ማን ነው? ዶክተር ወዳጄነህ። ስለሱ እናውራ። ወዳጄነህ እስቲ ስላንተ እናውራ። እውነት አንተ ግን የክርስቶስ ፍቅር አለክ? አለ? እስቲ ለምን በክርስቶስ ሙሉ ለምን አትሆንም? መጽሐፍ ቅዱስ አነባለሁ ብለሃል። ተምረህ እንግዲህ ዲአር የምትለው ማዕረግ ሰጥተውሃል። ግን በፍርሃት የተዋጥክ ነክ። አሁን ብዙ የተዋህዶ ልጆች በሱ እየተማረካችሁ ናችሁ። ኧረ ተረጋጉ። በወላዲት አምላክ ተረጋጉ።
ገና ድንጋይ ወጥቶ አፋውቶ ለወላዲተ አምላክ ይመሰክራል። ገና 50 ነው ልቡ። ይሄ አንዱ ዘዴያቸው ነው። ወይኔ እሱማ ወላዲተ አምላክን እኮ ያመነ ወደ ቤተ ክርስቲያን መጣ አልመጣ እሱ ምን ይጠቅመናል? ቢመጣ ምን ትርጉም አለው? መዘዛቸውን ተጠርገው ካልመጡ ምንም ትርጉም የለውም። የክህደት መንፈስ የተዋሃዳቸውን የአብርሃም አምላክ ካላጸደላቸው መቼም ይቺ ክህደታቸው አትወጣም። አሁን ይሄ ወዳጄ ነህ ልቡ 50 ነው። 50 ነው። 50 ተኮኖ ደግሞ እምነት የለም ሲጀመር የለም። እንደዚህ አይነት ወላዋይነት የለም። የለም። የአብርሃም የይስሐቅ የያዕቆብ አምላክን አታቀውም። ወዳጄ ነህ አታቀውም። አንተ ሐሰተኛውን ኢየሱስ ነው የምታቀው። ሐሰተኛውን ኢየሱስ ስለምታቅ ነው ፍርሃት በውስጥ ያደረው እምነት የሌለው። ለምንድን ነው እንደዚህ የምትይው እህተ ማርያም ብላችሁ ብትሉኝ እንግዲህ ያው ራሳችሁም ስታዩት አልነበረም? ብዙ ፓስተሮች አሉ ስተት ምናምን እያለ ሲያወራ ነበረ። እንግዲህ አንድ ቀን እናገራለሁ ስለነሱ ብሎ ሲል ነበር። ተናገር ተብሎ ሲባል ለህይወቴ ሰጋለሁ። አያችሁ፣ በክርስቶስ ሙሉ ያልሆነ ሰው ፈሪ ነው። እውነት ተናግሮ ከመሸበት ማደር ነው። አንተ በክርስቶስ ሙሉ አይደለህም። ሐሰተኛውን ኢየሱስ ስለያዝክ ፍርሃት በውስጥህ አለ። ወላዲተ አምላክን ስላልተቀበልካት በሰይጣን ተከባሃል። ብትማር ምንም ትርጉም የለውም። የአብርሃም አምላክ መንገድ ከፈተልክ እንድታውቁ ነታውን። የሰው ልጅ ዛሬ ካልተማረ አይገባውም። እቺ ዲያር የምትለውን ነገር ካልያዘ አይገባም። እሱን ደግሞ ይዘው ምንም ዘቀጡ። እቺ ዲያር ያዛችሁ ጊዜ ያበዳችሁ ለታ ነው በቃ እናንተ። እና ብዙ የተዋህዶ ልጆች በሱ እየተማረካችሁ ነው። ተረጋጉ። ይሄ አንዱ መሳሪያቸው ነው እነሱ። ወይኔ እሱ እንኳን እንደዚህ ብሎ የለም እንዴ? እሱ እንኳን አረ ስለ ወላዲተ አምላክ ድንጋዩም ይመሰክርላታል። ምን አንድ መናፍቅ ወላዲተ አምላክን የካደ ገና ለገና መጣና ቆመና እንዲህ ያለ አረ 90 ጊዜ ለምን አይቀርም? አባ ያዕቆብና አባ ኤፍሬም እኮ ያሉላት ናት። ምንድነው አንድ መናፍቅ መጣ አልመጣ ምን ሆነሃል? የተዋህዶ ልጅ ጉሙ ወርዶ ለወላዲተ አምላክ ይመሰክራል። ምንድነው እሱ? ወላዋይ አቋሙ ገና ነው። እሱ ገና ነው። እውነት ለክርስቶስ ልጆች ቢያስብ ኖሮ ህይወቴ ይጥፋ እሱ የአብርሃም አምላክ ይቅደም ብሎ ከሌ ብሎ ይዘረዝር ነበር። ግን ለህይወቱ ሰጋ። ካቱም ባለስልጣኖች ናቸው እያንዳንዱን አዳራሽ የተቆጣጠሩት። በቃ እንደዚህ አይነት እምነት ያለው ሰው እኛ ልናደምጠውም አይገባ። እውነት ለህይወቴ ሰጋለሁ አለ። ወይ ጉድ! አንተ ለክርስቶስ ሰማዕት ሆነ ብታልፍ ምን ይጨንቃል? እውነተኛውን ክርስቶስ ብትይዝ ማለት ነው። ግን አልያስከውም። አንተ አልያስክም፣ አላመንክም። ስንቱን ነው ይዘህ ገደል የምትገባ ያለው? ወላዲተ አምላክ ብሎ ስሟን ለመጥራት አይችልም። ኧረ ያቃጥለዋል። ሰይጣን እኮ ነው እንዴ! ሰይጣን እንዴት ይችላል? ያቺ ክህደት መንፈስ በውስጣቸው ስላለ ሰይጣን ተቆጣጥሮ ስለሆነ ወደ እውነተኛው ጠቅልለው እንዲገቡ አይፈቅድላቸውም። ይጎትታቸው ና የለም የኔ ነህ ወዳጄ ነህ ይለዋል። የቅርቤ ዘመዴ ነህ አለቅህም ነው የሚለው። እውነታን እንኳን አይተው አይቀበሉም። ስለዚህ የተዋህዶ ልጆች አንድ ሰው በመናፍቅ መጣና ስለ ተዋህዶ እንዲያለ ስለመቤታችን እንደዚህ ያለ አይድነቅህ። እሷ የተመረጠች እናት ናት። ህዝብ መሰከረላት አልመሰከረላት ምን ያመጣል? ዝናቡ ይመሰክራል። ተራራውም ተንዶ ይመሰክራል ለወላዲተ አምላክ የአምላክ እናት መሆኗን። ድንግልናዋን ይመሰክራል። አንድ ተራ ምናምንቴ ሁሉ ተናገረ ስለሷ ምን አልተናገረ ምን ያመጣል? በስብሰባ አዳራሽ ምድረ ፖለቲከኛ ሁላ የሷን ስም ባይጠሩብኝ ደስ ይለኛል።
የለም በሷ። ስለዚህ ወዳጄ ነህ አፍህን ሰብሰብ አድርገው። ተዋህዶን አትንካ። መንካት ከፈለክ ተጠመቅ ሂድና ንስሐ ገብተህ ተጠመቅና ክርስትናን ተቀበል። አለበለዚያ ጫፍ ጫፍ እየነካህ ተመለስ። ክዳሃል። የካድከውን በንስሐ ታጥበት የምትመለስ ከሆነ ተመለስ። በተረፈ እንዲህ ነው ስለ ታቦተ ጽዮን የምታውቀው ነገር የለህም። አንተ አታውቅም። አንተ ክርስቶስን ክደሃል። ስለ ካድከው ነው ለስጋህ የፈራኸው ስለ ካድከው ነው። ክርስቶስ በውስጥህ የለም። የድንግል ማርያም ልጅ በውስጥህ የለም። ሙሉ አይደለህም። ዛፉ የተዋህዶ ልጆች ልብ በሉ። ዛፉን ተንበርከኩና አቡነ ዘበሰማያት ሰላም ለኪ በሉትና ተነስና ስለ ወላዲተ አምላክ መስክር በሉት። በቃ አንድ ሱፍ የለበሰ ዲአር እንትን ስም የያዘ ተናገራት አልተናገራት ምን ያመጣል? ገና ይሰግዱላታል። ትሰግድላታለህ። እያንዳንድክ ትመጣለህ። የኔ ስራ እኮ እሱ ነው። የኔ ስራ ያ ነው። በቢሊየን የምትቆጠር ፓስተር ምናምንቴ ብትኖር በአንድ ሰላም ለኪ ይዘርራሃለሁ። እንግዲህ ይኸውላችሁ ዛሬ ደግሞ ፈትል የለበስኩት ልዩ ነው። አሰራሩ ኢትዮጵያዊነትን የሚያሳይ ኢትዮጵያዊነት ደግሞ ተዋህዶነት ነው። መንፍቅናን አይወክልም። ጥርግ መጥረግ ነው። ያንን መንፍቅናን ከኢትዮጵያ ላይ የአብርሃም የይስሐቅ የያዕቆብ አምላክ ድምጥ ማጡን ያጥፋው፣ ስሩን ይንቀለው። የክህደት መንፈስ ሁሉ በአብርሃሙ ሥላሴ ስም የተሰበረ የተወገዘ ይሁን፣ ይሰበር፣ መሰረታችሁ ይገንጠል። በህዝቡ ላይ የምትረጩት የርኩስ መናፍስት ስራ ሁሉ ይበተንባችሁ። ኢየሱስ ጌታ ነው። የትኛውን ኢየሱስ? የጨለማውን ኢየሱስ ወላዲተ አምላክ ታጋልጠው ሚስጥሩን። መብርሃን በጣም ብልሃተኛ እናት ናት። አጋንንትን እንዴት መምታት እንደምችል ከሷ ነው መመሪያ የምቀበለው። እኔ አይገርማችሁ? ከሷ ነው ተማሪያም እንደዚህ አድርጊ እንደዚህ በይ እየተባልኩኝ። ዛሬ እናቱን ክዳችሁ ኢየሱስ ጌታ ነው ብላችሁ ስትሉ አታፍሩ? የጨለማውን ነው ኢየሱስ ክርስቶስ እናንተ ጋር ያለው። ሐሰተኛው ኢየሱስ ነው ያለው። እውነተኛው ከተዋህዶ ነው ያለው። ተዋህዶም ገና አላወቁትም። ተዋህዶ ውስጥ አለን ብለው የሚሉት አላወቁትም። ሲያናግራቸው አልሰማ ብለውታል። አሁን ይሄ ኢየሱስ ጌታ ነን እያሉ መጽሐፍ ቅዱስ ይዘው የሚዞሩ እቺ ቦርሳ ያንጠለጠሉና ይታወቃሉ እኮ ይታወቃሉ። ልጅታያቸው የቢዝነስ ሰዎች ነው የሚመስሉት። ቀጥታ ስንት ሰው ምንድነው አሁን ይሄ አንድ ቲያንስ ነው የሚባለው? ቲያንሽ ነው የሚባለው? አዎ ቲያንሽ። እንደሱ አይነት ስንት ሰው አንድ 5 ሰው ማስገባት 6 ሰው ማስገባት ወዴት? ወደ አውሬው አፍ፣ ወደ አውሬው አፍ። ስንት ሰው ይዘመጣ? አንድ 5 ሰው። ያ 5 ሰው ደግሞ ስንት ሰው ይዘው ይመጣል? እንደዚህ ነው። ተዋህዶ ጋር እንደዚህ አይነት ድራማ የለም። እዛ ድራማችሁን እዛው ስሩ፣ አያስፈልግም። የቤተ ክርስቲያን ውስጥ የሚቀባዥረውን ሁሉ ጠርጎ ማውጣት ነው። ሲስተካከል ይመጣታል። መለማመጥ የለም። እንግዲህ ንጉሥ ዳዊት ይሄን አለ፣ የቤቱ ቅናት አቃጠለኝ ነው ያለው። ዛሬ በቤተ ክርስቲያን ደጅ ላይ የሚታዩ የንግድ መዓት የአብርሃም አምላክ ደረማምሶባቸዋል። እንዴት በቤቴ እንዴት ይሄ ንግድ! አሁን ደግሞ በመናፍቅ አዳራሽ ደግሞ የሚደረገው ለየት ያለ ነው። እየሳባ አንዱን ማምጣት እየጎተተ ያመጣል። ብር ያላቸው ይሰበሰባሉ። ህዝቡ ብር አይደለም የጠማው፣ ብር ታጎርሰውና እዚህ ሃይማኖቱን እንዲክድ ማድረግ ነው። ሎቱ ስብሐት።
ከክህደት እግዚአብሔር አምላክ ይጠብቀን። ግን ዛሬ ብዙ ኢትዮጵያውያን ክህደት ውስጥ ነው ያለው። ብዙ የተዋህዶ ልጆች ክህደት ውስጥ ናቸው ያላችሁት። ከሃዲ ሁላ ሆዳም ናችሁ እናንተ፣ ለሆዳችሁ ያደራችሁ፣ የቤተ ክርስቲያን ፍቅር የማታውቁ፣ ክርስቶስን የማታውቁ፣ ወላዲተ አምላክን የማታውቁ ከሃዲዎች። እግዚአብሔር ቤት መጣችሁ አልመጣችሁ ለአምላክ ምንም አይቀርበት፣ እናንተ ናችሁ እንጂ የሚቀርባችሁ። ይሁሉ ቤተክርስቲያን ስለበዛ አይ አንድ ቤተክርስቲያን ይበቃል። መጀመሪያም ጥንትም የነበረው አንድ አልነበረም አይደል? አንድ ይበቃል። ጽድት ያለችው አንድ። ዛሬ በግዕዙ ላይ ግዕዙ አልገባንም እንዴት አድርገን እሱ እንዲመሰል ግዕዟን ካነበብናት የምስጋና ቃል ናት። አሁን ውዳሴ ማርያም የዘውትር ጸሎት ላይ ሲነበብ ውዳሴ ነው፣ ምስጋና ነው። ውዳሴ አምላክ ላይ ምስጋና ነው። ይወድስዋ መላእክት ላይ ምስጋና ነው። እናንተ ባይገባችሁ እዛ በፊት ለፊታችሁ የቆመው መላእክት የእናንተን ጸሎት ሊቀበል የመጣ መልአክ ይረዳል። ምን ይሄ አዲስ የመጣ ቋንቋ አይደለም እንዴ? በእንትኖች ምድረ ቢሉት መናፍቆች ምንድነው ይሄ ቋንቋቸው የነሱ? የምን የሰይጣን ቋንቋ? ማን ነው እሱ እንደሞ ያደረገው? ትክክለኛውን ቋንቋውን እንኳን አታውቁትም። አንዱ ለአንዱ መች ይግባባል? አሁን አንዱ ነገር ቢናገር ምን እንዳለ ያውቀው። ምን አልከኝ አልገባኝም ይለዋል። ግዕዙ የተዋህዶ ልጆች ተመለሱ ወደ ጥንቲቷ። ዛሬ በየአዳራሹ የሚደረገው ነገር፣ ዛሬ በየአዳራሹ የሚሆነው ነገር እውነት እኔ አዝኛለሁ። የአብርሃም አምላክ ትተህናል ነው ያልኩት። ህዝብ ግን ወዶ መርጦ የፈለገው ነገር ነው። በዛ በአዳራሽ ላይ የለም የአብርሃም አምላክ የለም፣ ሰይጣኑ ነው ያለው እዛ። ድራማ አይደለም የምትወዱት? ድራማ እየሰራላችሁ ነው። አሁንማ ብዙ ሰው ቃና የሚያይ የለም አሉ። የዩ ጩፋን ነው በየቀን እንትን ፕሮግራም የሚያዩ እየሳቀ በቃ ግራ አጣብረው ዛሬ ደግሞ እስቲ እዩ ጩፋ ምን ድራማ ሊሰራ ነው እየተባለ ቤተሰብ አውርደው ይመጡና አሉ በቃ ግራ አጣብረው ሻይ ይቀርባል፣ እየተሳቀ ብቻ ይታያል። ሰይጣን እንደዛ። ለእግዚአብሔር እንኳን አልታዘዝ ያለ እኮ ነው። የትኛው ስራችን ነው ሰይጣን ለኛ ሊታዘዝልን የሚችለው? ዛሬ በእኛ ላይ የሰለጠነው ሰይጣን የእግዚአብሔርን ሕግና ስርዓት ስለጣሰን እኮ ነው የሚደንስብን። ልክ ሕጉን መፈጸም ስንጀምር፣ እግዚአብሔር የማይወደውን ነገር ከኛ ማራቅ ስንጀምር ይሸሻል። ለክርስቶስ የሚገባውን ምስጋና ማድረግ ስንጀምር ከኛ 40 ክንድ ርቆ ይወጣል። በተረፈ የትም ነቅነቅ አይላት። ወጥቶ አልኳችሁ እኮ ከጀርባዋ ቆሞ ነበረ። ከዛ ህዝቡ ሁሉ ያይ ነበረ። ያ የኔ ስጦታ ነው፣ አጋንንትን አያለው ብዬ ከዚህ በፊት ተናግሬያለሁ። ምን አይነት ድራማ እየተሰራ ነው ህዝቡ ላይ? አዎ ይሄን ነገር እናጋልጥ ብዬ ካልኩ አለ ለህይወቴ ሰጋለሁ። ለየትኛው ህይወት ነው? ምን ነው የክርስቶስ ልጅ ነኝ አላልክም እንዴ? አየ ለዚህ እኮ ነው ተዋህዶ ስንት ቅዱሳን አባቶች ያፈራች፣ ሰማዕትነትን የከፈለው ስንት አባቶች አሉ። ህዝብ አለቀ እያሉ እያለቀሱበት በአደባባይ እየወጡ እያጋለጡ። አንተ መጽሐፍ ለመነገድ ነው? ምን የተዋህዶ ልጆች እንዲማረኩልህ ነው? እሱ መጣ፣ ኧረ እዛው ይምጣ፣ ኧረ ገና ግልብጥ ብለው የሚመጡላት ሰዓት አለ። አትደነቁ። እንዳልኳችሁ ድንጋይ ተነስቶ ስለ ወላዲተ አምላክ መመስከር ይችላል፣ ተራራውም ይመሰክራል። ምን ሆናችኋል የተዋህዶ ልጆች? ምንድነው እንደዚህ? ለምን አትረጋጉም? አንድ መናፍቅ መጥቶ እንዲህ ስላለ ያለ እኮ ነው፣ ግልጽ ነው። ተዋህዶ ነች፣ ተዋህዶ ቀጥተኛ ትክክለኛ ሃይማኖት፣ ሌላ የለም። ሌላው ድንጋይ ነው የሚመለከው። ከተዋህዶ ውጪ ድንጋይ ነው የሚመለከው። ሌላው ደግሞ
ሬቻ ነው የሚባለው። ሬቻ ስለ ሬቻ ሲወራ ምን ይታወሰኛል መሰላችሁ? ነብዩ ሙሴ ጌታችን 40 ቀንና 40 ሌሊት ጸልዮ ይሄን እንዲጸልይ ትእዛዝ ሰጥቶት ጸልዮ ሲወጣ ያችን በእግዚአብሔር የተጻፉ 10 ቃላቶችን ይዞ ሲወጣ ከእስራኤል ሀገር ከግብጽ ወደ እስራኤል ሊመጡ የነበሩትን ህዝቦች ከዛ ከጣዖት አምልኮ ከዛ ከሰይጣን ስራ አውጥቶ የአብርሃም አምላክ ከዛ ከስንት ፈተናና ጭንቀትና መከራ አውጥቷቸው እዛ ጋር ሲደርሱ እሱ ጾሞ ጸልዮ ከአምላኩ ትእዛዝ ተቀብሎ ሲወጣ ሬቻ ሲያመልኩ አገኛቸው። ሬቻ ነው የሚባለው። ሰይጣን ጥንቁልና ጣዖት በኃይለኛ ተቆጥቶ ነው የወረወረው። አሁንም እዛ ሬቻ ላይ የእግዚአብሔር እሳት ይውረድ በክርስቶስ አገር ላይ። ኢትዮጵያ የመብርሃን አስራት ሀገር ናት። ሀገር እግዚአብሔር ናት። ሬቻን መሰረቱን ስሩን ይገንድሰው የአብርሃም አምላክ በክርስቶስ ሀገር ላይ ጥንቁልና መተት የጣዖታችሁ ድብልቅልቆ ይውጣ። ዛ መሃል ያላችሁ ቋንቋችሁ ይደበላለቅ። ክርስቶስን የካድክ ሁላ ነው ያንን ሬቻ የምታከብር። ክርስቶስን የካድክ ወላዲት አምላክ ምልጃዋን የካድክ ጣዖተኛ ዛፉን ቅቤ በመቀባት ጨሌ በመዘርገፍ እንደዚህ አይነት ጣጣ ቆሻሻ የለም። አቃጥልልሃለሁ። ዛሬ ተክለ ሃይማኖት ናቸው ጣዖትን አቃጥለው የለም። አሁንም እሳት ይንደድበት። ለአብርሃም ለይስሐቅ ለያዕቆብ አምላክ የማይሆን የማይጠቅም እሱን የማያመሰግን አምላክነቱን የማይቀበል ስብሰባም ይሁን ምንም እንደ እሳት ይቃጠል፣ እንደ አመድ በተን። ከክርስቶስ ሌላ ማንም ሊመለክ አይቻልም። እንኳን በኢትዮጵያ ላይ በዓለም ላይ ጸድቃታል። ተሰብስበ ጨሌ ማዓት የቅቤ ማዓት እየለቀለክ ያ ሰይጣን ነው የሚመለከው። ሰይጣንን ደግሞ አነሳለሁ አጠፋለሁ እችላለሁ። ዘርሽን ታጫለሽ ብለሽ በያት ያለች ሬቻን ዙሪያ ከበሽ የምታከብሪ ከዛ ተነስተሽ ደግሞ ቤተክርስቲያን የምትመጪ ዘርሽ ይነሳል ብለሽ በያቸው ነች። ዘራችሁ ይነሳል ተብላችኋል። ዘራችሁ ይለቀማል። አዎ ምን ትርጉም አለው? ብንወልድስ ጨሌ አምላኪ የሚመጣ ከሆነ ጣዖት አምላኪ የሚመጣ ከሆነ ለእግዚአብሔር የማይገዛ ከሆነ ከማህፀን ደርቆ ይቅር። እኛ መተን ምን ጠቀመን? ጨሌ ነው የምናመልከው። እንደገና በሰንደቅ ዓላማችሁ ላይ ዛፍ ዘርግታችሁ ምንድነው ዛፉ ትርጉሙ? በኢትዮጵያ ሰንደቅ ዓላማ ላይ ኮከብ አስቀመጡ። ያ የሰይጣን ምልክት ነው። ዛፉም የሰይጣን ምልክት ነው። ክርስቶስን እንደካዳችሁትና ዛፉን እንደምታመልኩት ነው። ዛፉን ደግሞ ገነድስልሃለሁ ነው ተባለ። አቃጥልልሃለሁ። የአብርሃም አምላክ ያንን ዛፉን ብሎ የፈቀደለት ነው። በክርስቶስ ስር ያለ ነው። ዛፍ እኮ አይወልድም። ሰው ይወልዳል? ድንጋዮች ናችሁ ያን የምታምኑና የምትቀበሉ። ምን ታረጋለህ? ምን ታመጣለህ? ያንዳንድ ይኸውልህ ሌባ ነው ብሎ ካላሉት አይገባውም። እኔ ለክርስቶስ ፍቅር የቆምኩ ነኝ። ይሄን ተናግሬ በሞት አይቆጨኝም። እናንተ ጨሌ አምላኪ ሁላ እግዚአብሔር እንዴት ታግሶናል እኛን። ኧረ ታግሶናል። አምላክነቱ ድንቅ ነው። አሁን ግን ያንዳንድሽ ይሄ ጨሌ የምታመልኪ ዛፍ ቅቤ የምትቀቢ ሁላ ስርሽ ይበተን፣ ስራችሁ ይነቀል። ንስሐ ገብተሽ ጽጂ፣ አለበለዚያ ዘርሽ ይጠፋል ብለሽ በያቸው ነው የተባልኩት። ዘርህ ይጠፋል። ከክርስቶስ ሌላ ማንም ሊመለክ አይችልም። ኢትዮጵያ ላይ በልብሽ የፈለግሽውን አምልኪ። በአደባባይ ወጥተሽ ግን ስለ ክርስቶስ በሚመለክበት ሀገር ላይ ዛፍ ቅቤ እየቀባሽ ጨሌ እየዘረገፍሽ እንሾሽላ ምናምን አለ ስንቱማ ስንት ድብልቅ ሎሚ ምናምን ሁሉ የሚዘረግፉ አሉ። ዘንዶ እየቀለባችሁ
ያ ዘንዶ መልሶ ራስሽን ይውጥሻል። ዋጣት ነው የሚባለው። ዋጣት ብላት። እናንተ የምትፈሩት ዘንዶ ነው የምትፈሩት። የእግዚአብሔርን ቃል መች ትፈሩታላችሁ? መጽሐፍ ቅዱስ እናውቃለን የምትሉ መቼ የእግዚአብሔር ቃል አስፈራችሁ? በቃሉ የተጻፈው ነገር አላስፈራችሁ? የት ታውቁታላችሁ? የድንግል ማርያምን ልጅ አታውቁት። ዛሬ ስንት ጨሌ ቦታ እያመለክሽ እንሾሽላሽን እየዘረገፍሽ ጠንቋይ ቤት እየሄድሽ እያስጠነቆልሽ ቤተ ክርስቲያን ትመጫለሽ። ዘርሽ ይቋረጥ ብለሽ በያቻለሽ። ዘራችሁ ይቋረጥ። በምድር ኢትዮጵያ ላይ ከክርስቶስ ከድንግል ማርያም ልጅ ሌላ ከጌቶች ሁሉ ጌታ ከነገስታት ንጉስ ሌላ የሚመለክ ስሩ ይበጠስ። ስራችሁ ይበጠስ። አትጠቅሙም። እናንተ አትሆኑም። የእናንተም ትውልድ መጥቶ ምን ሊሆን ነው? አዎ እንዲህ ወይም ተብያለሁ። ከእናንተ ወጥቶ ከእናንተ ማህፀን ወጥቶ እንደናንተ የሚሆን ከሆነ ከማህፀን ይድረቅ ተብሏል። ግን ከእናንተ ወጥቶ ግን የሚጠቅም ከሆነ አምላኩን እናትና አባቱ አያት ቅድመ አያቱ ስለሰሩት እግዚኦ መሐረነ ክርስቶስ ብሎ ስለሚያለቅስ ከሆነ ዘሩ ይቆም። ነገ ግን እኔና እናንተ ወልደን ጨሌ የምናመልክ ከሆነ ጣዖት የምናመልክ ከሆነ ዛፉን ቅቤ እየቀባችሁ ደግሞ ሰንደቅ ዓላማችሁ ላይ ባንዲራችሁ ላይ ዛፍ ታንጠለጥላችሁ። ዛፍ ትርጉሙን ታውቃለህ? እያንዳንድክ ትርጉሙን ታውቃለህ? ትርጉሙን ታውቃላችሁ? እናመልካለን እኮ እያላችሁ ነው ዛፉን። እኔ ደግሞ ዛፉን አቃጥልልሃለሁ። ምን እንደምታረገኝ ያያለሁ። እስቲ አቃጥልልህ፣ አነድልህ። ያ የተቃጠለው ፍንጥርጣሪ እሳት በእያንዳንድ ቤት ይገባታል። እያንዳንድሽ አልጋሽ ስር ይገባልሻል። ፍንጥርጣሪው ይመጣል። አቃጢ ከተባልኩ አቃጥለው፣ አነድልህ። ምን ክብሪት መጥቼ መጫር እኮ የለብኝም። ቤቴ ቁጭ ብዬ በቃ አለቀ። እናንተ ግራ ተገብታችሁ ግራ የምታጋቡ የቤተ ክርስቲያን አባት ነን ተባዮች ሬቻ ላይ ቆማችሁ የምታሳዩ ድራማ እናንተ የሰይጣን ልጆች። ይሄ ነው ክርስትና? እናንተ ናችሁ እኮ የእናንተ አያት ቅድመ አያት ሲቆጠር ነው ክርስቶስን የሰቀሉት። ሌላ ማንም የለም። እግዚአብሔር እኔንም እናንተንም እንዴት እንደታገሰን ማለት ነው። ታግሶናል። እውነት ተናግሮ ከመሸበት ማደር ነው። ወዳጄ ነህ ይኸውልህ፣ ውስጥህ ክርስቶስ የለም፣ የድንግል ማርያም ልጅ የለም። ቢኖር ኖሮ ሙሉ ያረገህ ነበር። ሙሉ አድርጎ ያ ሁሉ ህዝብ እየጠፋ ያላስጨነቀህ። ይሄኔ በዛ መሃል ዘመድህ ቢሆን ዘመድህን ትጠራውና ኧረ ይቅርብህ እዛ ቦታ አትሂድ ብለህ ትለዋለህ። የነዛስ ዘመድስ በዛ መሃል የሌላቸው ተጠያቂ ነህ ብለሽ በገዛ እጅህ በአንደበትህ በአደባባይ የተናገርካት ነገር እዳ ተሸክመሃል። አሁን እዳ አለብህ። አንተ ለህይወትህ ሰጋህ። እግዚአብሔር እኮ እውነታን ያሳየ እንድትመሰክርለት ነበር። ግን አንተ የሰይጣኑ ኃይል በለጠ፣ ውስጥ ነገሰ፣ ፍርሃት አሳደረብክ። አልፈራም እኔ እብደው ፈራው ምን ያስፈራል? ይኸውልህ ወላዲት አምላክ ከጎን ያለች እመብዙሃን ከኔ ጋር አለች። ፍርሃት ያለ ሰይጣን በውስጥ ስለሞላ ነው። ክርስቶስ የለም ውስጥ። ክርስቶስ ግን ወደ እውነተኛው እንድትሄድ እያሳየህ ነበር። አልቀበል አልከው። ግን ኧረ ልጅህ ቢሆን በዛ መሃል ዘመድህ ቢሆን ኧረ ናውጣ እስከዛ ቦታ ላይ ጠቅምህን ብለህ ነው የምትነግረው። ሌሎችስ የክርስቶስ ልጆችስ እንደዚሁ ይለቁ። ምድረ ጥቅመኛው ላይ ተሰበሰብክ። ሱፍህን እየለበስክ እያንዳንድህ ታቦተ ጽዮን የት ታውቃታለህ? ታቦተ ጽዮንን አታውቃትም። ጸጥ ብለህ ቁጭ በል። አንተ መጽሐፍ አንብበህ ነው
እነ ጻድቁ አባታችንና አቡነ ተክለ ሃይማኖት ሲናገሩ እነሱ ይናገሩ ሲናገሩም የሚያምርባቸው እነሱ ናቸው። አባ ያራቆስና አባ ኤፍሬም ያወሩ ስለ ታቦተ ጽዮን እነሱ ናቸው የሚያምርባቸው። ባሁን ያለ ሰዓት ያለ ትውልድ አያምርብህ። እዛ ፖለቲካ አለ ተጨመላልቀ የመጣ ሁላ የኢትዮጵያ ሕዝብ ማጨብጨብ ነው የሚያውቀው። ጆሮ አይሰማም። ዝም ብሎ ጨብጨባ በነፃ አይደለም፣ በነፃ ነው እኮ እሱ በነፃ ነው። ማጨብጨብ ነው የምትወደው። ምን እንደተባለ አልሰማም። በምን እንደተጀመረና በምን 4 ነጥብ እንደተዘጋ እንኳን የማታውቅ ዝም ብለህ ታጨበጭባለህ። መሰከረ እንትና ምንድነው እሱ? ማን ነው እሱ? ምንድነው እሱ? ምንድናቸው እነሱ? ተመለስኩ አላችሁ፣ ስተት ነው ይሄን መንገድ በመከተል ስተት ነው ብሎ አላችሁ። እዛ ላይ ነው ኮልል ማለት ነበር። አስቀይሜዋለሁ ለአብርሃም የይስሐቅ የያዕቆብ አምላክን ብሎ አላለም። እንደዛ አላለም። ዙሪያ ይዞራል ወሬ ዙሪያ የምን ዙሪያ መዘርቀ ነጥቧ ላይ ቁጭ ነው። እውነተኛ ክርስቶስን የሚያመልክ እውነትን ይናገራል። በየአዳራሹ ያለው ድራማ የሚገርም ነው። ህዝብ አይነህን ግለጥና ተመልከት። እግዚአብሔር ለሁላችን ማስተዋል ይስጠን። ለሁላችን በላያችን ላይ የተበተና የአጋንንት ኃይል ሁሉ የአብርሃም የይስሐቅ የያዕቆብ አምላክ ያንሳልን። በኢትዮጵያ ላይ በዚሁ ከቀጠልን ቁጣችን መዓት ነው። ለምን ቢባል ይሄ የሚሰሩት የምንፍቅና ስራ የጣዖት ስራ እየተቆጣጠሩን ነው። ያ ደግሞ እግዚአብሔርን ያስቆጣል። እኔም እናንተም ልንጸልይና ልናለቅስ ይገባል። ውሸት ነው፣ አልዳናችሁም። ሄድና ዳንን እንትና እንደዚህ አድርጎልኝ የሱ ቅባ ቅዱስ ረስነ ስርዓት አድርጎ ስለ ወላዲተ አምላክ እምነት ነው የሚያድነው። አንድ ከምንም በላይ ትእዛዝ የክርስቶስን ትእዛዝ መፈጸም ነው። ነብዩ ሙሴ እኮ ሲወጣ ጣዖት ማምለክ ሲጀምሩ ነው ተናዶ የእግዚአብሔርን ሕግ እንደጣሱ ሲያይ እኮ ነው እንጂ ና ላይ የሰይጣን ነው ያለውና ላውጣልህ እኮ ብሎ አላለው። የሰው ልጅ ያደረገው ስራ ለእግዚአብሔር አልገዛ ያለ ያን ሁሉ በረሃ አቋርጠው ሲመጡ ራበን ሲሉት የአብርሃም አምላክ ሲሉ የአብርሃም አምላክ ቁጭ ያደርጋል። ጠማን ሲሉ የአብርሃም አምላክ ቁጭ ያደርጋል። ለእግዚአብሔር ምን ይሳነዋል? እኔም የአብርሃም አምላክ ብዬ ኮሎብኛ ያውቃል። እመኑን የተባልነው መጽሐፍ ቅዱስ እናውቃለን ትላላችሁ። መጽሐፍ ቅዱሱ ተፈውዞ ነው ያለው። እንደውም በቅርብ ነው የሰማሁት ከአንድ አባት ነው የተነገረኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሱን የምታሳትመው ኬንያ ውስጥ ነው። ኬንያ ምንድነው? የመንፍቅና በመንፍቅና የተከበቡ ናቸው። ለምን ኬንያ ይታተማል? መጽሐፍ ቅዱሱ ለምን ኬንያ ይታተማል? አሁን በአቡነ ተክለ ሃይማኖት ጊዜ የነበረው መጽሐፍ ቅዱስ እንደገና አሁን ደግሞ በጳውሎስ ጊዜ የነበረው በማቲያስ ጊዜ የተደበላለቀ ነው። ቁጭ ብላችሁ ይዩት ራሳችሁ እና ይሄን መጽሐፍ ቅዱስ ነው አንብቡ የምትሉኝ። እኔ የአምላክ እናት ትክክለኛው ይመጣልሻል እህተ ማርያም በግዕዝ ነው የተባልኩት። በግዕዝ በእንግሊዝኛ አልተባልኩም። በግዕዝ በላቲን አልተባልኩኝም። በግዕዝ ነው የተባልኩት። ዛሬ ደስ የሚል ነገር አለኝ። ችን በትሬል አስቀምጥና ወደ ዋናው መልእክት ልግባ።
ዘኢትዮጵያ